እንደው እስካሁን ድረስ ስለ ንስሐ የተለያዩ ጥያቄዎችን አንስተን ተነጋግረናልና እንግዲህ የሚሰጡም ካህናት ከሆኑ የሚቀበሉ ምእመናን ከሆኑ የነፍስ ልጅና የነፍስ አባት ግንኙነታቸው መቀራረባቸው እስከምን ድረስ ነው? እንደው በቤተ ክርስቲያንስ ግዴታ አለባቸው? ያለባቸው ኃላፊነትና ግዴታስ ምን ይመስላል የሚል ጥያቄ ነው። ይህንን አጠር ያለ ማብራሪያ ሰጠውን። በዚሁ አጠቃለውን በነበረን ህይወት ውስጥ ዙሪያ ማለት ነው። መምህሮቻችን ወደ መጨረሻው መርሃ ግብራችን እንሄዳለን። እድር ያላችሁ ሰዎች በሙሉ እጃችሁን አሳዩ። እድር የሚባል ታውቁ የለም? ስንሞት ብላችሁ እድር ያለው ሰው አሳዩኝ እጃችሁን። በትህትና ነው የምጠይቀው በእውነቱ። እድር ያላችሁ እድር ያለው ይመልከቱ። ይንታ እድር አለው ሁሉ እድር ገብታችኋል፣ ንስሐ ግን አልገባችሁ። አውርዱት እጃችሁን። እድር አለኝ ንስሐ ግን አልገባሁም። እኔ ንስሐ አላስገባነውም። እድራቸውን ግን እንማርካለን። እኛ ቄሶች ማለት ነው። አባ እርስዎና እኔ ማለት ነው። አሁን ዝም ብሎ የሚመኑ ማት እንደው እያሸከምናችሁ እንዳይሆን ስለፈራው ነው። የኛም መደበኛ ችግር አለ። ስለዚህ እንደማጠቃለያ ካሉት አንፃር እሷን ለማየት ነው። እድር ብዙ የገባ ነው ያለው። ንስሐም ግቡ ለማለት ያክል ነው። በአጋጣሚ በምታውቁት የንስሐ አባትና የንስሐ ልጅ ሁለቱ እንዴት ነው መቀጠል ያለባቸው? ብዙ መናገር አልፈልግም። በተጻፈው መንገድ መቀጠል አለባቸው። የተጻፈውን ስለምታውቁት እናንተ ካህናቱም ስለሚያውቁት ተግባር ላይ እንገናኝ። አሁን የተግባር ችግር እንጂ የቅደም ተከተል የተምሮ ማስተማር ችግሩ ያን ያክል አይደለም ዘንድሮና ካህናትም 50 ልጅ 100 ልጅ አለን የሚለው በቂ አይደለም። ይሄ የግል ትምህርት ቤቶችም ሆነ የመንግስት ትምህርት ቤቶች ስናይ በቁጥር ተመዝግበው 100 ተማሪ 200 ተማሪ አለኝ ሳይሆን ትምህርት ቤቱ የሚለው እያስተማረ ነው፣ የሚችለውን እያስተማረ ነው። የኛ የንስሐ ልጆች ስማችን እንኳን የማያውቁ የንስሐ ልጆች አልፎ አልፎ ይፈጠራሉ። ማን ነበሩ ያ እንደዚህ አይነቱ ቄስ የኔ አባት ናቸው የሚል የንስሐ ልጅ ሁሉ አለ። እንደዚህ ቆብ የሚለብሱት ስንት ቆብ የለበሳለ፣ ስንት ሻሽ የለበሳለ፣ ስንት እንደ ረግብ እኮ ናቸው ካህናት። በስማቸው በግብራቸው ማናውቅ ልጆች፣ አባቶችም ደግሞ የልጆችን ስም በቅጡ እንኳን ማናውቅ፣ እንደው ግብሩን ተውት፣ በቅጡ እንኳን ማናውቅ። አንዳንድ ጊዜም እንደው ለማይሆን ነገር ሁሉ ልንጠቀምበት ሁሉ ምንፈልግ የሚመስልበት ደረጃ ስላለ ጠቅለል ባለ መንገድ አንደኛ አባቶች ካህናት የቆምኩ ለእናንተ ነው፣ መስራት አለብን። መምህር ኃይለ ማርያምን ያክል ሊቅ ዛሬ በዚህ ሲገኙ እንደ ተራ ነገር እንደ ሰርሞኒ ብቻ እንዳታዩት ማሳሰብ ፈልጋለሁ። የመጣ ነው። እኔም ልጆች አሉኝ፣ እናንተም ልጆች አሏችሁ። እናስተምር፣ ሰባኪያን ወንጌሉም ይሄን አስተባብሩ። የዛሬው ድንቅ መርሃ ግብር ነው። በመሰረቱ በየአጥቢያው መለመድ ያለበት መወሰድ ያለበት ነገር ነው። ይሄን ያስተካከለ ያዘጋጀውንም አስተዳደር ጉባኤውም ስብከተ ወንጌል ክፍሉ የሚመለከታችሁም የንስሐ አባቶች ምስጋና ይገባችኋል። መቀጠል አለበት። እኔም የእንታ ኃይለማርያምም አስፈላጊ ከሆነ በፈለጋችሁት ጊዜ ሁሉ ለመገኘት በዚህ አጋጣሚ ዝግጁ ነን። የእንታን ወክዬ ነው የምናገረው፣ እሳቸው እምቢ ስለማይሉ። እናንተም ግን ቀጥሉ ነው እና ካህናት ንስሐ እንስጥ፣ እናስተምራቸው። ትውልዱ በዚህ የሚበላው በዚህ የሚጠጣው በዚህ የሚለብሰው ከማጣቱ ባሻገር የነፍስ ረሃብ እንዴት ይግጠመው? ባይሆን ወንጌል እንዴት ይጣ እና ይሄ ይሰመርበት። ምእመናንም ደግሞ እኛን በተለያየ መንገድ በማየት ሩቅ አትቁሙ፣ ኑና አብረን እንጽደቅ፣ አስተምሩን በሉ፣ ንገሩን በሉ። እማንችል ሆኖ ከተገኘ ደግሞ በስም ይዛችሁን አትቀጥሉ። በቃ በስም ይዞ መቀጠል ልክ አይደለም። እኔ አባ እገሌ ልጅ ነኝ በፍጹም አያጸድቅም። አባ እገሌ የሚያስተምሩ ለጽድቅ የሚያበቁ እስከሆነ ድረስ ብቻ ነው። አንዳንዶቹ የሞቱ ንስሐ አባቶቻቸው ሞተውባቸው አይ ንስሐ አባት ከሳቸው በኋላስ ብለው ንስሐ አባት የሌላቸው ሁሉ አሉ። እንደ ስጋ ዝምድና እንደ ማህበራዊ ኑሮ ዝም ብሎ ተጣብቆ እና መጽደቅ ያስፈልጋል። እሺ ለመጽደቅ ቃል እንገባለን በሉ። ለራሳችሁ ነው ቃል የገባችሁት። እኛ ለምን አልገባም ለምን ገባህ ብለን ማስታወሻ ይዘን ፍርድ ቤት ልናቀርብ እንችል አይደለንም። ለህሊናችሁ ነው። ለመጽደቅ የሚያስችል ስራ ስሩ።
አባቶችም አሁን ሰብሰብ ያሉት ትንሽ ስለሆኑ በያሉበት ስላሉ ስለሚሰሙ በየአሉበት ለአባቶቻችንም ምንጠይቀው ከዛሬ ጀምሮ እስካሁን እናደርግ ከነበረው በላይ እስካሁን እያደረጉ ስለሆነ እስካሁን እናደርግ ከነበረው በላይ የንስሐ ልጆቻችን በእኛ እጅ ላይ ስለሆነ የጽድቅና የኩነኔ ጉዳያቸው እንዲጸድቁ ለማድረግ ቃል እንገባለን እንደሚሉኝ በነፍስ ተስፋ አደርጋለሁኝ። እንግዲህ በተግባር ያገናኘን የዛሬ ቆይታችንን በጣም የተወደደ ነው ብዬ አምናለሁኝ። ያው ስንናገር መቼስ ምን ማለት ነው ይሄ አልገባንም፣ ይሄ ትርጓሜ ያሻዋል የምትሏቸው ነገሮች ካሉ ይሄው እነየንታ ዘላለም እነየንታ ለቤዛ ሌሎቹም ስላሉ ጠይቁ ቀረብ እያላችሁ ይሄው ነው የምንለው። እግዚአብሔር ከሁላችን ጋር ይሁን። በጣም በቂ ነው የተነገረው። አንዲት እግረ መንገዴን በአጋጣሚ እዚህ መጥቼ አላውቅም። የዘዋሪነቴን ያህል አንድ መልእክት ለማስተላለፍ ጭምር የቅድሙን ያው ያዙት፣ በቃ አለቀ። ንስሐ አባት የሌላችሁ እና አባ ጋር ተነጋገሩና ይሰጣችኋል፣ ሰዋጋው ይሰጣችኋል። የሌለው ሰው ይኖራል፣ በስራ በምን ተቀይሮ የመጣ ሰው። የሌላችሁ ዛሬ ያዙ፣ ያላችሁ ደግሞ መጠቀም ዛሬ ጀምሩ ነው። እሱን መተግበር ነው። እንግዲህ የኛ ችግራችን አንዱ ይሄ ነው፣ ንስሐ አለመግባትና ስጋው ደግሞ አለመቀበል። ለዚህ ሁሉ ያበቃን ደግሞ ሃይማኖታችን አለማወቅ ነው። ሰምታችሁኛል? ይሄ ሁሉ ወላጅ ሃይማኖትን ያውቃል። ታውቃላችሁ? ሃይማኖታችሁ ጥንቅቅ አድርጋችሁ ኦርቶዶክስ ነው፣ ግን ኦርቶዶክስን ታብራሩታላችሁ ወይ ነው ማወቅ ማለት። ምስጢረ ሥጋዌ ምስጢረ ሥላሴውን ታውቁታላችሁ? አታውቁትም። ካላወቃችሁ ቢያንስ ይሄንን የምትበቀሉት ልጆቻችሁ እንዲማሩ በማድረግ ነው። እኔ ይህችን መልእክት ነው ማስተላለፍ የለፍ ለእኛ እኛን እዚህ ያደረሰን የእኛ አለመማር እንደሆነ ሁሉ ደግሞ ልጆቻችን ሳይማሩ እንዳይቀሩ አሁን ምክንያት የለንም። ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል እንደ ዘመናዊ ትምህርት ሃይማኖት መጽሐፍ ተዘጋጅቶለት ስርዓት ተቀርጾለት ፈተና እየተሰጠ ትምህርት ተጀምሯል። በጣም የሚገርመው አብዛኛው ወላጅ ልጁን አይልክም። በአንድ አጥቢያ አሁን እዚህ ብገምት እንደው ዝም ብዬ በእኔ ግምት 1-2 ሺህ ምዕመናን ብትኖሩ እንደው በቀላሉ 2 ልጅ ቢኖራችሁ አስባችሁታ ስንት ልጅ ነው ማለት ነው? 4000 ህፃን ይማራል። እዚህ መገኘት ያለበት 4000 ልጅ ነው። ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ያሉ ልጆቻችሁን ይቆጫችኋል። እየላካችሁ አስተምሯቸው። ስታስተምሩ ሸክሙ ለነሱ ብቻ መስጠት አይደለም። በተለይ ከትምህርት ጋር የተገናኘ ስራ የምትሰሩ በሃይስኩልም በታችኛውም ክፍል በዩኒቨርሲቲም ትምህርት ላይ የምትሰሩ መምህራን ኑና ከስብከተ ወንጌሉ ጋር አብራችሁ አግዟቸው። እንዴት ማኔጅ እንደሚደረግ 4000 ልጅ ቢመጣ ማኔጅመንቱ ይከብዳል፣ ግን አብራችሁ ስሩት። አሁን እድሉ እጃችን ላይ ነው። ልጆቻችን ቢያንስ ሃይማኖታችንን እንዲያውቁ እድሉ እጃችን ላይ ነው። እየተጠቀምንበት ግን አይደለም። ጉዳዩ ለደብሩ አስተዳዳሪ፣ ለስብከተ ወንጌል፣ ለጥቂት የሰንበት ተማሪ ወጣቶች ትተነዋል። አይደለም፣ ይሄ ቀልድ ነው። ስለዚህ በተለይ ከትምህርት ጋር ግንኙነት ያለው ስራ የምትሰሩ ወንዶችም ሴቶችም መታችሁ መምህራኑ ጋር ተነጋግራችሁ ዛሬ እንዳልኩት እዚህ አጥቢያ ላይ 3000፣ 4000፣ 5000 ልጅ ነው እየተማረ መገኘት ያለበት ቅዳሜና እሑድ ሃይማኖቱን። ከዛ በኋላ መናፍቅም ሰይጣንም ኃጢአትም የማይበግረው ትውልድ፣ ዘረኝነት የሌለው ትውልድ እናፈራለን። ለሀገር ለቤተ ክርስቲያን መድኃኒት ነው ይሄ። ስለዚህ ይህን መድኃኒት እያባከኑ ስለሆነ ነው። አሁን እርግጠኛ ነኝ ከሰዓት ብንመጣ የሚማሩ ልጆች የምናገኘው 200፣ 300 ወይ እንደዚህ ከበዛ 400፣ 500 ነው። መገኘት ያለበት በእርግጠኝነት ደብር ላይ ከ5000 ልጅ በላይ ነው። አሁን ቅዳሜና እሑድ ይህን ለማድረግ ምኑ ከብዷችሁ? ከብት አይጠብቁ። ገጠር ቢሆን እህል ይጠብቃሉ፣ ከብት ይጠብቃሉ። ስራ አለ፣ ስራ የላቸው። ቴሌቪዥን ላይ ነው አይናቸውን የሚያፈርጡት። ስለዚህ እባካችሁ ስለ መድኃኔዓለም ይህን እድል ተጠቀሙበት ለማለት ነው። እግዚአብሔር ይስጥልኝ። እሺ፣ ለሁለቱም መምህሮቻችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እስኪ እግዚአብሔርን ከፍ አድርጋችሁ አመስግኑት። ድገሙት እስኪ። በጣም ነው የምናመሰግነው።